ለተረቡ ህዳር 10 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ሀገራዊ የምክክር ሂደቱን የገጠመው ተግዳሮቶች አብዛኞቹ ፖለቲካዊ መሆናቸውን ኮሚሽኑ አስታውቋል። የሀገራዊ ምክክር ሂደቱ በታለመለት ግብ እንዳይመታ ካደረጉ ተግዳሮቶች መካከል ዋነኞቹ ፖለቲካዊ ጉዳዮች መሆናቸውን የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ዋና ኮሚሽነሩ ይህንን ያሉት ባለፈው አርብ ከፖለቲካ ፓርቲዎች ጋር በተደረገ ውይይት ላይ ነው። ከተጀመረ 3 ዓመታትን ያስቆጠረው የኢትዮጵያ ሀገራዊ ምክክር ሂደት የመጨረሻ ምዕራፍ ላይ መድረሱን ሂደቱን የሚመሩ ኮሚሽነሮች ገልጸዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሂደቱ ሀገራዊ የምክክር ጉባኤ ለመፍጠር ጫና ላይ ብንደርስም መፍትሄ የሚፈልጉ በርካታ ችግሮች መኖራቸውን ተናግረው አብዛኞቹም ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን ሲሉም ተደምጠዋል። ከዚህ ጋር አያይዘውም ኮሚሽነር መላኩ ወልደ ማርያም ደግሞ የትግራይ ሕዝብ ውክልናውን አለማግኘቱ የኮሚሽኑ ኃላፊዎች ከጊዜ ወደ ጊዜ ሩጫ ውስጥ እንዲገቡ ካደረጓቸው ጉዳዮች አንዱ መሆኑንም ተናግረዋል። የኢትዮጵያ ፌዴራል መንግስትና የህወሓት ግጭት የማቆም ስምምነት ከተፈራረሙ በኋላ ኮሚሽነሩ የተለያዩ ጥረቶች ሲያደርግ መቆየቱን ኮሚሽነር መላኩ አንስተው ይሁን እንጂ ችግሮችን ባለመፍታታቸው የጀመርነው ስራ በእቅዳችን መሰረት መከናወን አልቻለም ሲሉ በሂደቱ ላይ የሚገኘውን ሁኔታም አስረድተዋል። በዚህ ሳቢያ በሌሎችም የኢትዮጵያ ክፍሎች የተከናወኑ የተሳታፊ ልየታና የአጀንዳ ማሰባሰብ ስራ በትግራይ ክልል አልተከናወነም ብለዋል። ሁለት የፖለቲካ ድርጅቶች ከኦሮሚያ ብሔራዊ ክልላዊ መንግስት ጋር ለመወያየት ጥያቄ ማቅረባቸው ተገለጸ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የኦሮሚያ ክልል መንግስት ጸጥታን ጨምሮ በርካታ ጉዳዮች እንዲወያዩ ጥያቄ ማቅረባቸው ታውቋል። ፓርቲዎቹ ህዳር 9 ቀን 2018 ዓ.ም በጻፉት እንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሚያ ህዝብ ለመወያየት ቀጠሮ እንዲሰጣቸውም ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና እንደገለጹት የውይይቱ አጀንዳ በዝርዝር ሁኔታ ካገኘ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸውም ጠቁመዋል። ውይይቱ በዋናነት በክልሉ ስላለው ችግርና ሌሎች በክልሉ ችግሮች ላይ የሚያተኩር ሲሆን መረጃዎች ውይይት ሲጀመር ይፋ እንደሚደረግ ፓርቲዎቹ አስታውቀዋል። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን የገለጹት የፖለቲካ ፓርቲዎቹ የመወያያ ዝርዝር ነጥቦች ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ በ2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ.ም ድረስ ከኦሮሚያ ክልል መንግስት ጋር በተለያዩ ጉዳዮች ላይ ውይይት ሲያደርግ መቆየቱም ይታወሳል። ይህም ህዳር 9 ቀን 2018 ዓ.ም የንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑም ተገልጿል። ሁለቱ ፓርቲዎች የክልሉ መንግስት ምላሽን እየተጠባበቁ ቢሆንም ይህ ውይይት ጥያቄን ተከትሎ የዘገባ እስከተጠናቀረበት ጊዜ ድረስ ከክልሉ መንግስት የተሰጠ ይፋዊ ምላሽ የለም። በሩብ ዓመቱ ከ16000 በላይ የውጭ ዜጎችና ኢትዮጵያውያን በህገ ወጥ መንገድ ድንበር ሲያቋርጡ መያዛቸው ተገለጸ። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ 16460 የውጭና ኢትዮጵያውያን ዜጎች በህገ ወጥ መንገድ ወደ ኢትዮጵያ ለመግባት ወይንም ደግሞ ለመውጣት ሲሞክሩ መያዛቸውን አስታውቋል። የተገለጸው ህዳር 8 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳይ ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎት የ2018 ዓ.ም የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርቱን በገመገመበት ወቅት መሆኑን ከምክር ቤትና ከሀገር ውስጥ መገናኛ ብዙሃን የተገኘ መረጃ ያመላክታል። ሪፖርቱን ያቀረቡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት 3463 የውጭ ዜጎችና ኢትዮጵያውያን በህገ ወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር መዋላቸውን ገልጸዋል። በተጨማሪም 1550 የውጭ ዜጎች ደግሞ ሀገሪቱ ህገ ወጥ በሆነ መንገድ ለቀው ለመውጣት ሲሞክሩ ተይዘዋል። እንደ ዋና ዳይሬክተሯ ገለጻ እስካሁን በሩብ ዓመቱ በተከናወኑ የድንበር አስተዳደር ስራዎች አካል ሲሆን ከሀገር ውስጥና ከውጭ የሚደረጉ ህገወጥ እንቅስቃሴዎችን ለመግታት የድንበር አስተዳደር ስራ እየተካሄደ መሆኑንም አክለዋል። በተጨማሪም ከ10000 በላይ ኢትዮጵያውያን ሀገሪቱን ለቀው በህገወጥ መንገድ ለመውጣት ሲሞክሩ መያዛቸውም ተገልጿል። በዚህም በተጠቀሰው ጊዜ ውስጥ በህገወጥ መንገድ ወደ ሀገሪቱ ለመግባትና ለመውጣት ሲሞክሩ የተያዙ የውጭና የኢትዮጵያውያን ዜጎች ጠቅላላ ቁጥር 16465
መድረሱንም አብራርተዋል። ወይዘሮ ሰላማዊት የውጭ ሆነ ኢትዮጵያውያን ዜጋ ወደ ኢትዮጵያ ለመግባት ወይንም ለመውጣት የህግ ስርዓትን መከተል እንዳለበት አጽንኦት በመስጠት በህገ ወጥ ጉዞ ለመከላከል ትኩረት ያደረገ የድንበር አስተዳደር ስራ ተጠናክሮ እንደሚቀጥልም ተናግረዋል። በተጨማሪም በሩብ ዓመቱ ሐሰተኛ ሰነድ በመያዝ ፓስፖርት ለማግኘት የሞከሩ 830 የውጭና የኢትዮጵያውያን ዜጎች ተይዘው በህግ ተጠያቂ እንደተደረጉም ገልጸዋል። በመጀመሪያ ሩብ ዓመት ውስጥም 545491 ፓስፖርት ለዜጎች መስጠቱን እንዲሁም ደግሞ 14818 የኤሌክትሮኒክስ ፓስፖርት ወይንም ኢፓስፖርቲንግ አገልግሎት መሰጠቱም ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ኢስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከዋሽንግተን 5.1 ሚሊዮን ዶላር መቀበሏን አስታውቃለች። የደቡብ አፍሪካዊቷ ሀገር ኢስዋቲኒ መንግስት ፕሬዚዳንት ዶናልድ ትራምፕ ስደተኞች ላይ እየወሰዱ ባለው ጠንካራ እርምጃ ምክንያት ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር 5.1 ሚሊዮን ዶላር መቀበሏንም አረጋግጣለች። በንጉስ ሚስዋቲ ሶስተኛ ንጉስ አዛዥነት የሚመራው ኢስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከትራምፕ መንግስት ጋር ስምምነት ማሰሯን ከመብት ተሟጋቾች ቡድኖች ከፍተኛ ወቀሳንም አስተናግዳለች። ሰኞ ዕለት በሀገሪቱ ፓርላማ በቀረበበት ወቅት ይህ ጥያቄ የቀረበላቸው የፋይናንስ ሚኒስቴሩ መንግስት ከአሜሪካ ገንዘብ መቀበሉንም አረጋግጧል። ከአሜሪካ ለሚባረሩ ሰዎች እንደሆነ የተነገረን ከጠየቅን በኋላ ነው ሲሉ የሚመሩት ሚኒስቴር መስሪያ ቤት ስለ ሂደቱ መረጃ እንዳልነበረው መናገራቸውን የፈረንሳይ የዜና ወኪል ዘግቧል። መስከረም ላይ የሰብአዊ መብት ተሟጋቾች ሂውማን ራይትስ ዎች የስምምነት ቅጂ መመልከታቸውን አስታውቀው ነበር። ስምምነቱ ኢስዋቲኒ 160 የሚባረሩ ሰዎችን እንደምትቀበልና በምላሹ የአሜሪካ መንግስት ለድንበርና ስደተኛ አስተዳደር አቅም ለመገንባት የሚውል 5.1 ሚሊዮን ዶላር እንደሚሰጣትም ማስፈረማቸውንም ገልጸው ነበር። ኢስዋቲኒ እስካሁን ድረስ በሁለተኛ ዙር ሐምሌና ጥቅምት ላይ ስደተኞችን ትቀበላለች ተብሏል። ወደ ሀገሪቱ ከገቡ ተመላሾች ውስጥ አንዱ መነሻው ወደ ሆነው ጃማይካ ተልኳል። የኢስዋቲኒ መንግስት ተወካይ ቃል አቀባይ ታቢሊ ሚድሊን ሌሎችም ሰዎች ወደ መነሻ ሀገራቸው ለመመለስ ግንኙነቶችን በሂደት ላይ መሆናቸውን ለቢቢሲ ተናግረዋል። በመጨረሻም የአሜሪካ ኮንግረስ የወሲብ ንግድ ወንጀል ኢፕስቲን ሰነድን ይፋ እንዲደረግ ውሳኔ አሳልፏል። የአሜሪካ ኮንግረስ አሁን የሆነው የተወካዮች ምክር ቤት እና ሴኔት ትናንት ባካሄደው ስብሰባ የሀገሪቱ የፍትህ መስሪያ ቤት ታዳጊዎችን ለወሲብ ንግድ በማቅረብ ወንጀለኛ ከተባለ ጄፌሪ ኤፕስቲን ጋርም የተያዘ ሰነድን ይፋ እንዲደረግ ውሳኔ አሳልፏል። የተወካዮች ምክር ቤት ውሳኔውን ያጸደቀው 427 ድጋፍና አንድ ተአቅቦ ነው። ረቂቅ ህጉ ለተጨማሪ ውሳኔ የቀረበው ሴኔት ደግሞ ተቃዋሚዎች ባለመስማት
በመስማማታቸው ከመደበኛ የድምጽ አሰጣጥ ሂደት ውጭ በፍጥነት እንዲጸድቅ ተደርጓል። ውሳኔው የተላለፈው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም የነበረውን አቋማቸውን ቀይረው ነው። የኮንግረሱ አባላት ሰነዱ እንዲለቀቅ ከጠየቁ ከቀናት በኋላ እንደሆነም ተሰምቷል። የፕሬዝዳንቱ የቀድሞ አቋም የተቹ በርካታ ደጋፊዎች ሰነዱን እንዲለቀቅ በይፋ ግፊት ሲያደርጉ እንደነበረም ይታወሳል። ባለሀብቱ ጀፌር እንደ አውሮፓውያን አቆጣጠር በ2019 ህይወታቸው ያለፈው በኒውዮርክ ከተማ እስር ቤት ውስጥ እያሉ ነበር። ግለሰቡ በእስር ቤት ክፍል ውስጥ ራሳቸውን አጥፍተው እንደሆነም ተገልጿል። ባለሀብቱ እስር ላይ የነበሩ ሴቶችን ለወሲብ ንግድ በማዘዋወር ወንጀል ተከሰው እንደነበረም ታውቋል። ከዚህ አስቀድሞ በ2008 ደግሞ ታዳጊ ሴቶችን ለወሲብ ንግድ ተግባራት በመጠቀም ወንጀል ጥፋተኛ ተብለዋል። በሁለት ክሶች ባለሀብቱ ላይ በተደረገ ምርመራ በሺዎች የሚቆጠሩ ሰነዶችም ተሰብስበዋል። ከሰነዶቹ ውስጥም ከተጎጆችና እማኞች የተደረጉና በጽሁፍ የሰፈሩ ቃላትን መጠቀም ይገኙበታል። ባለፈው ሳምንት ከ20 ሺህ ገጽ በላይ ብዛት ያለውና ትራምፕ የተጠቀሱት የኤፒሶድ ሰነድ ይፋ መደረጉን ተከትሎ ፕሬዝዳንቱ በድጋሚ ስማቸው ከግለሰቡ ጋር ተያይዞ ሲነሳ ሰንብቷል። ዋይት ሀውስ በበኩሉ ፕሬዝዳንቱ ምንም ጥፋት እንደሌለባቸው በመግለጽም ተከላክሎላቸዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁኑን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።